የአማራ ክልል ብልጽግና ፓርቲ ያስቀመጣቸውን አቅጣጫዎች እስከታች በማውረድ ህዝቡን ባሳተፈ መልኩ ተግባራዊ እንዲደረጉ የተጠናከረ ድጋፍና ክትትል እንደሚያደርግ በአማራ ክልል ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ዶክተር ጋሻው አወቀ ተናገሩ። ኃላፊው የኮንፈረንሱን መጠናቀቅ አስመልክቶ መግለጫ ሰጥተዋል። አብዮት ከፋለ እንደሚከተለው አዘጋጅቶታል። ከግንቦት 10 ቀን ጀምሮ ለተከታታይ ቀናት ሲካሄድ የቆየው የአማራ ክልል ብልጽግና ፓርቲ መካከለኛና ከፍተኛ አመራሮች ኮንፈረንስ መጠናቀቅን ተከትሎ የአማራ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊው ዶክተር ጋሻው አወቀ በሰጡት መግለጫ ውስጣዊና ውጫዊ ችግሮችን በመለየት የተናበበ የትግል አቅጣጫ እንዲኖር መግባባት ላይ በመድረስ በታለመለት ልክ ተጠናቋል ብለዋል። ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ቃል ሲካሄድ የነበረው በአይነቱም በይዘቱም ለየት ያለው ክልላዊ ኮንፈረንስ በተቀመጠለት ዓላማ ግብና የሚጠበቁ ውጤቶችን ታሳቢ በማድረግ ክልላዊ የአመራር ኮንፈረንሳችን በተሳካ መንገድ ተጠናቋል ማለት ነው። ስለዚህ በአንድ በኩል ክልላዊ አንድነታችንን የማጠናከር ክልላዊ አቅማችንን የመገንባት ስራ ይጠበቅብናል ማለት ነው። በሌላ በኩል እንደ ሀገር በሀገር አቀፍ ደረጃ የአማራ ክልል ማበርከት የሚገባውን አበርክቶ ማበርከት የሚገባውን አስተዋጽኦ ለመወጣት ከፍተኛ እድል አለው ማለት ነው። የውስጥ ችግሮቻችን ላይ በአግባቡ የመለየትና በአግባቡ የመተማመን ስራ ተሰርቷል። በተመሳሳይ መንገድ የውስጥ ችግሮቻችንን አሁንም ቢሆን ትኩረት ሰጥተን ዲሞክራሲያዊ ትግል እና በመርህ ላይ የተመሰረተ ትግል በማድረግ ችግሮችን ከስራቸው እየፈቱ መሄድ እንደሚገባ መተማመን ላይ ተደርሷል። አመራሩን በማጠናከርና አንድነቱን በማስጠበቅ ችግሮችን ለመፍታት በሚያስችሉ ጉዳዮች ላይ አቅጣጫ መቀመጡንም ገልጸዋል። በተለይ ህግ የበላይነትን ከማስከበር አንጻር፣ ህግን ከማስፈን አንጻር፣ ሰላምን ከማስፈን አንጻር ሌብነት፣ ብልሹ አሰራር እና አላግባብ ተጠቃሚነትን ከማስተካከል አንጻር በየደረጃው አመራሩም አባላትም አጠቃላይ ህብረተሰባችንን በማሳተፍ የማስተካከል ስራ መስራት እንደሚገባ ለመተማመን ተችሏል። የፓርቲው በየደረጃው ያለው የፓርቲው አመራር አባላት አንድነታቸውን የበለጠ እንዲጠነክሩ ጥንካሬ እንዲኖራቸው የጋራ እና ወጥ የሆነ አቋም እንዲይዙ ስምምነት ላይ ተደርሷል። የፓርቲው አመራርና የፓርቲው አባላት አንድ ከሆኑ የጋራ አቋም ከያዙ በክልላችን የተገኙ ስኬቶችን የበለጠ የማስቀጠል የማጽናት አቅም እንደሚኖረን እና በሂደቱም እያጋጠሙ ያሉ ችግሮችን በቀላሉ መፍታት መሻገር እንደሚቻል መተማመን ተደርሷል ማለት ነው። የአመራር ውይይቱ በየደረጃው እንደሚቀጥልና ህዝብን ያሳተፈ የመፍትሄ እርምጃ ተጠናክሮ እንደሚቀጥልም ኃላፊው አብራርተዋል። በክልል ደረጃ በተካሄደው የአመራር ውይይት የሚቆም አይደለም። በየደረጃው በርካታ አመራር አካላት አሉ፣ አባላት አሉ። የነዚህ ውይይቶች ይቀጥላሉ ማለት ነው። ስለዚህ ህብረተሰቡም የዚህ የኮንፈረንሱ የውይይት አካል ይሆናል ማለት ነው። ስለዚህ በዚህ ደረጃ ህብረተሰቡ የበለጠ ተሳታፊ ባለቤት አቅም እንዲሆን ማድረግ ይጠበቅብናል። ከዚህ አንጻር በየደረጃው ችግሮችን ለመፍታት ለምናደርገው እንቅስቃሴ ለምናደርገው ጥረት ህብረተሰቡ ባለቤት ተባባሪና ተሳታፊ እንዲሆን ነው የስምምነት ላይ የተደረሰው በዚህ ኮንፈረንስ። በኮንፈረንሱ ማጠቃለያ ላይ የተቀመጡ የጋራ የመፍትሄ አቅጣጫዎች ተግባራዊነት ላይ ጥብቅ ክትትልና ድጋፍ እንደሚደረግም ገልጸዋል።